ቅዱሳኖች እንዴት ናችሁ? እዛው ቤት ያላችሁ ደህና ናችሁ? አማናችሁ? ሰላም ናችሁ? ሙሉ መዝሙር እኮ አልችልም። እያየሁ እያነበብኩ ካልሆነ እንዲህ በቃ መጽሐፍ ቅዱሳችሁና እኔ ምዕራፍና ቁጥር ብቻ እነግርሻለሁ። እሷ ትዘምራታለች። የማንን መኃልየ ዘሰሎሞን የመዝሙር መጽሐፍ አለ። ኦሪት ዘዳግም ላይ ምንድን ነው? ኦሪት መጽሐፍ ላይ ማን ነው? ብሉይ ኪዳን ላይ ማለት ነው። ከሱ ስልክ ላይ የለም፣ ቴሌግራም ላይ ምናምን ስልክ ላይ አለ። ችግር የለም አለ። አፕሊኬሽኑ አለሽ የመጽሐፍ ቅዱስ እምነት ላይ ሲጠይቅሽ እንዳትስማሚ ማለት እስማማለሁ። እኔ የምፈልገው የሚያበረታኝ እንደዚህ እየጠየቀ በጥያቄ ምንትን የሚለኝ ነው የምፈልገው። እኔ እፈልጋለሁ፣ ጠይቀኝ። ደስ የሚለኝ እንደዚህ አይነት ነገር እግዚአብሔርን ቃል ብቻ ነው እንድታነቡ። መጽሐፍ ቅዱስ ይዘሻል? ኦሪት ዘዳግም ምዕራፍ 23 ቁጥር 1 ነው። ተሳዳቢ ነው ተሳዳቢ ነህ እንዴ? ተሳዳቢ ነው እያሉ ነው። እስካሁን ስሳደብ ሰምተሽኛል? እኔ ብትል አልሰማሁም፣ ግን ልትሰድበኝም ከመጣ ቅዱስ ገብርኤል ይይዝልኛል። ገብርኤል ይይዝልኛል። እኔ አልሳደብም። ያው አንብቢ። አሁን ከተሸነፈሽ ጥቃት መቀጣት አለብሽ። መጽሐፉን አንብቢ። ይሄ የኦርቶዶክስ ጠላት ነው። አረ ብዙ ነው ኮሜንቶች የሚጽፉት። ምንድን ነው በቃ ክርስቲያኖች በጣም እንደ አምላካቸውን እኔ እንደሚፈሩ አምላካቸውን ቢፈሩ ወላሂ መንግስተ ሰማያት ይገባሉ። እግዚአብሔር ቢፈሩ መንግስተ ሰማያትን ይገቡ ነበር። በጣም ይፈራሉ። አንድ ክርስቲያን ከእኔ ጋር ሲያወራ ይሰልማል ብለው በጣም የሚጨንቃቸው። አሁን ሂጂና ቅጣቱን ተቀጭ። የምችለውን ቀጣኛ፣ ደግሞ ማልችለውን አትቅጣኛ። መጽሐፍ ቅዱስን ማንበብ ብቻ፣ ሌላ ቅጣት የለውም። መጽሐፍ ቅዱስ በዚህ ሰዓት ይመካል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 አንብቢላቸው። ድምፅሽን ከፍ አድርግ። በዚህ ብታድርጊ፣ በተለይ በዚህ በድምፅሽ የሚገርም ነው። መዝሙር ልዘምር፣ የምፈልገውን መዝሙር እዘምራለሁ እኮ። አይቻልም? መጽሐፍ አለሽ አይደለ? ነው መጽሐፍ ነው። መጽሐፍ አለው። አንብቢና በቃ አንዲት መስመር ነው ታነቢያት። ብዙ አይደለችም። ሂጃብችን ነው አንብቢ። አንተ የምትለው መጽሐፍ የለኝም እኔ። አንተ ችግር የለም፣ መጽሐፍ ቅዱስ ነው። ቅዱሳኖች እንዴት ናችሁ? እዛው ቤት ያላችሁ ደህና ናችሁ? አማናችሁ? ሰላም ናችሁ? ሊነበብ ነው መጽሐፋችሁ። አምልጡ ታቢ ያደርጋችሁላት። ለሌሎች ሼር አድርጉላቸው፣ ለቄሶቻቸው፣ ለዲያቆናቶቻቸው ይሰሙታል። ሊነበብ ነው። ድምፅ በጣም ያምራል። አዳምጡ ቅዱሳኖች። በጣም ተማምራት። እሺ ኦሪት ዘመቃጠል ግን ኮሜንቶች ዝም በያቸው። እኔ ስሳደብ እስካልሰማችሁ ድረስ ዝም በያቸው። እሺ መጽሐፍን አመጣችሁ ግለጭው። ኦሪት ዘዳግም ኦሪት ዘዳግም ያው ብትሳደብ ራሱ ቅዱስ ገብርኤል ቀድሞ ይቀስፍልኝ እዚሁ ጌታ አትስሚያቸው። ቅጣትን ተቀጭ። አንብቢ መጽሐፍ ነው። እሺ ስንት ነበረ? ከእኔ ቀልቤ እነሱ ኮሜንቱን እያየሁ ተነገጠ። መኃልየ ዘሰሎሞን ምዕራፍ 7 ከቁጥር 1 ጀምረሽ አንብቢ። ምዕራፍ 7 ቆይ እሺ
ያለኝ እኔ እዚህ ይሄ መጽሐፍ ብቻ ነው ያለኝ። ብሉይ ኪዳንና አዲስ ኪዳን አለው አይደል? እሱ መጽሐፍ ይሄኛው ነው ያለኝ። እዚህኛው ላይ ያለ አይመስለኝም። እኔ ይሄ ሙሉን አንብቤያለሁ። ሙሉን ጨርሻለሁ ብለህ ታምናለህ? ሙሉ አሁን የጠራህልኝ ግን እዚህ ላይ የለም። አንተ እዛ ትልቁ ላይ ነው መሰለኝ፣ ትልቁ መጽሐፍ ቅዱስ ላይ እንትን ላይ ማለት ብሉይ ኪዳን እና አዲስ ኪዳን ታውቃቸዋለሽ አይደል? ኦኬ፣ የለም እሱ ጋር እዚህ ላይ እንደ ማርያም ላይ ሙሉ ነው አንብቤያለሁ። ሁሌም ነው የማነበው። ስለዚህ የት እንዳለ አታውቅም ብሎ ኦሪት ዘዳግም ምናምን እንደዚህ ብራዘር ቆይ መጽሐፍ ቅዱስ አይመስለኝም። በየቦታው እኮ አይያዝም። ምግብ ተበልቶ እራሱ አይነካም። አንተ ታስነካኛለህ። አይደለም እንደሱ አይደለም። ቃሉ ሲናገር ምን አለ መሰለሽ? ትንቢተ ሁሱ ምዕራፍ 50 ቁጥር 46 ላይ የእግዚአብሔርን ቃል በየትም ስፍራ ብትሆኑ አንብቡት በመንግስተ ሰማያት ላይ ይመሰክርላችኋልና ይላል። መጽሐፈ ሁሱ ምዕራፍ 40 ቁጥር 52 ላይ ደግሞ በየትኛውም ቦታ ላይ የእግዚአብሔርን ቃል ያነበበ ሰው መንግስተ ሰማያት ይገባል ይላል። የምን ሃይማኖት ተከታይ ነህ? እኔ ህዝቡ የሚለውን ነው የምሰማው። ይቅርታ ህዝቡ የሚለኝን ነው የምሰማው። ገብቷል እንዴ? ምን ሆነህ ነው? የምን ሃይማኖት ተከታይ ነህ? እኔ ገብቼ እኮ አላየሁም። እሺ ምን አሉ ህዝቦች? ምን ብላችሁ ሙስ ያኛ የኦርቶዶክስ እና ተከታይ እንዳልሆንክ ነው የሚነግሩኝ። የግዴታ የኦርቶዶክስ መሆን አለብኝ? ተሸንፈሽ እኮ ነው፣ ቅጣት እኮ ነው የምትቀጭው። ተሸንፈሻል አይደል? ነው እሱ ቅጣቱን ይቀጣለሁ። ግን የምን ሃይማኖት ሂጂና መጽሐፉን አንብቢ፣ ቅጣት ትቀጫለሽ። ተሸንፈሻል አይደል? መጽሐፍ ቅዱስን አንብቢ። ኦረ ማን ማህሊ የሰነው ምዕራፍ 7 ከቁጥር 1 ጀምረሽ ያላ ኖ ሙስሊም ነው እያሉ ነው ሌላ ቀጣይ እና ችግር አለ። ሌላ ቀጣይ ኖ እኔም እኮ መጽሐፉን አንብቢው ምን ችግር አለ ብታረቢው? ሌላ ቀጣይ በቃ አልቀበልም። እኔ የምቀበለው ሰው ማህበረሰቡ የሚለኝም ብቻ ነው። ማህበረሰቡ የሚለው ነው ወይስ መጽሐፍ ቅዱስ የሚለው ነው? ኢየሱስ ክርስቶስ በሰው ፊት ነው ይወላባ መጽሐፍ ቅዱስ ራሱ ስነ ስርዓት አለው እኮ። የት ነው ቦታዎች ንገሪኝ። በሰው ፊት አይሰበክም፣ በሙስሊሞች ፊት አለው። እኛ የምንጠቀማቸው በሰዓት ነው እንጂ ዝም ብለን እንደዚህ አይደለም። እሺ ቀደም ካምጥተሽው ነበር ታዲያ መጽሐፍ ይዘሽው ነበር። እዚህ ይዘሽው መጥተሽ አላወኩም። አይሆን አሁን አንተ የምን ሃይማኖት ተከታይ እንደሆንክ አላወኩም። ብቻ ስታወራኝና ስትጠይቀኝ ደግሞ ሃይማኖት ተከታይ ነው መጽሐፍ ቅዱስ ውሽላት እሺ በቃ ችግር የለውም። እሺ ፕሮፋይል ላይ ያደረግሽው ማን ነው? ምን ፕሮፋይል ላይ ያደረግሽው ምንድነው? አይን ካያይም አይቶ ማየት አትችልም። ማየት እኮ ያሳምናል። አይቼው ነው ማን ነው እያልኩሽ ነው። ማወቅ ፈልጌ ነው። አንተ ለማወቁ ለምን አስፈለገ? ለመከራከር ነው ወይስ እንደማታውቀው ነክ ነው የምጠይቀኝ? ለማወቅ ነው እንዴ? እኔ አላውቀው ለማወቅ ፈልጌ ነው። ሳታውቀው ቀርተህ አይደለም፣ ክርክር ለመፍጠር ፈልገህ ነው በሃይማኖት ጉዳይ ላይ አይደለም። አላውቀውም እኔ አላውቀውም ፈልጌ ነው። ማን ይባላል? አንተ የሌላ ሃይማኖት ተከታይ ከሆንክ የኔን ሃይማኖት ለማወቅ አስፈላጊ አይደለም። ለአንተ ማስረዳቱም ተገቢ አይደለም፣ አይጠበቅብኝም እኔ ለአንተ። ምክንያቱም እኔን ተገቢ ነው። ይኸውልሽ አንቺ ቆይ ኢየሱስ ሐዋርያቶች እየዞሩ አልሰበኩ ነው ይኸውልህ፣ እኔ ለአንተ አንተ የሌላ ሃይማኖት ተከታይ ነህ፣ እኔ የሌላ ሃይማኖት ተከታይ ነኝ። እኔ ስለ ኦርቶዶክስ ለአንተ እንዲህ ነው ብዬ ለአንተ ማብራራት አልፈልግም። ምክንያቱም አምነህበት የማትመጣበት ነገር እኔ ለምን እጠቅማለሁ? ይገርታሽ የምን ሃይማኖት ተከታይ ነሽ? ኦርቶዶክስ ክርስቲያን። ኦኬ ኦርቶዶክስ እንድትሆኚ ያዘዘ ነብይ አለ ወይ? ኢየሱስ ክርስቶስ አዟል መጽሐፍ ቅዱስ ላይ? እሱን አላውቅም። አንተ እኔ ስለ ሃይማኖት አትከራከረኝ ብራዘር። የገባኸው ሌላ ነገር ከሆነ እውነት ነው፣ ግን ስለ ሃይማኖት ማስረጃ ብቻ ነው የጠየኩት። ኢየሱስ ክርስቶስ ኦርቶዶክስ እንድትሆኚ ያዘዋል ወይ ነው ጥያቄ። የለም መጽሐፍ ቅዱስ አይመለከተኝም። እኔና እሱን ጠይቅ። እኔ እንደዚህ አይነት ነገር አትጠይቀኝ። እኔ አልወድም እንደዚህ አይነት ነገር አባል። እሺ ማንን ነው የምጠይቀው? ኢየሱስ ክርስቶስን ነው? እሱን ጠይቀው እያልሽኝ ያለው እሱን ነው? እውነትም ህዝቡ የሚለው እውነት ነው ማለት ነው። ይሳደባል፣ ተናጋሪ ነው የሚሉት እውነታቸው ነው ማለት ነው። ሰው እሺ ምንድን ነው የተሳደብኩት? ከተሳደብኩት አንድ የማይመለከትና ትጠይቃ
ይኸውልህ ወንድም የማይመለከትን አትጠይቅ። አይመለከትም። ስለዚህ አይመለከትም። በቃ የራስህን ይዘህ ጽደቅ። በቃ ምን ስለኛ መጽሐፍ ቅዱስ ማወቅ ነው፣ ስለ መዝሙር መስማት ለምን አስፈለገ? እውነትን የማወቅ መብት የለንም እንዴ? ስለ ክርስትና የማወቅ አይደለም። አንተ ማወቅ ያለብህ ስለ እስልምና እምነት ብቻ ነው። አንድ ባንድ ጠንቅቀህ ስለ ራስህ ብቻ ሃይማኖት በደንብ አድርገህ ተወቅ። ትክክለኛው መንገድ ክርስትና ነው ብለሽ ታምኛለሽ አይደለ? ሰዎች በዚያ መተው ቢያውቁ ስህተት አለባቸው። ችግሩ ምንድን ነው? ለምን አስፈለገው አንተ ስለዚህ ማወቁ? እኔ የምጠይቅህ መልስልኛ። እኔ በሃይማኖት ጉዳይ ክርክር ከጀመርክ አዳምጪ። እውነተኛ ሃይማኖት ነው ብለሽ ካመንሽ ሰዎች ስለዛ ትክክለኛ ሃይማኖት ነው ብለሽ ስለምታምኙ መተው መጠየቃቸው ምንድን ነው ስህተቱ? ለመጠየቅ የለባቸውም። የሚመለከተው አባል ብቻ ሲጠይቀኝ ሙሉ በሙሉ 100% እመልሳለሁ ደስተኛ ሆኜ። የማይመለከተው አባል ግን ስለኔ ሃይማኖት አይችልም ልመልስለትም ጊዜም አይኖረኝም። ማንኛውም የሰው ልጅ ክርስትናን የማወቅ መብት የለውም የለውም። ማንኛውም የሰው ልጅ ክርስትናን የማወቅና የመጠየቅ መብት የለውም።